ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከሀገር ውስጥም ከውጭም በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ዛሬ ማንሳታችንን የምንቀጥል ነው የሚሆነው። የአፍሪካ ዋንጫን የተመለከቱ መረጃዎችን እናነሳለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 18ኛው ሳምንት ማንቸስተር ዩናይትድ እና ኒውካስል ዩናይትድ የሚያደርጉት መርሃ ግብርም ዛሬ ከሚደረጉ ጨዋታዎች መካከል ተጠባቂው ነው። እሱንም ጉዳይ የምናነሳ ይሆናል። እንዲሁ ሌሎች ስፖርታዊ ጉዳዮችንም ሰፋ አድርገን ወደ እናንተ እናደርሳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ኮሜንት ቦክሳችን ክፍት ነው። የእናንተን ሀሳብ እንቀበላለን። ስምና አድራሻችሁን እየጻፋችሁ በተለይ ሀሳቦቻችሁን አጋሩን። እኛም በፕሮግራማችን መጨረሻ ወደ እናንተው መልሰን የምናደርሰው ይሆናል ሀሳቦቻችሁን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። የሀገር ውስጥ ጉዳይን በማስቀደም ነው የምንጀምረው። ትላንትና በኢትዮጵያ ፕሪምየር ሊግ የተደረጉ በርከት ያሉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶችን ጠቁማችሁ። በኢትዮጵያ ፕሪምየር ሊግ መርሃ ግብር ሐዋሳ ከተማ ትላንትና ከሸገር ከተማ ጋር ያደረገው ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። የሐዋሳ ከተማን ግብ ያሬድ ብሩክና ጌታነህ ከበደ ሲያስቆጥሩ ለሸገር ከተማ ያሬድ መኮንን ነው ከመረብ ጋር ያሳረፈው። ቀደም ብሎ በተደረገ መርሃ ግብር ኢትዮ ኤሌክትሪክ ሽሬ መድረገነትን በአቤል አዳሙ ብቸኛ ግብ 1-0 በሆነ ውጤት ማሸነፍ መቻሉን ተመልክተናል። ሐዋሳ ከተማ 20 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ሲቀመጥ፣ ኢትዮ ኤሌክትሪክ በ20 ነጥቦች 4ኛ ደረጃ ላይ ተቀምጧል። ሽሬ መድረገነት በ14 ነጥቦች 10ኛ፣ ሸገር ከተማ ደግሞ በ12 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው ደረጃዎቹ የሚያሳዩት። ሌላኛው ድሬዳዋ ከተማ ኢትዮጵያ ቡናን አሸንፏል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ድሬዳዋ ከተማ ከኢትዮጵያ ቡና ያደረጉት ጨዋታ 2-1 በሆነ ውጤት ነው ድሬዳዋ ያሸነፈው። የድሬዳዋ ከተማን የማሸነፊያ ግቦችም ጀሚል ያዕቆብና ሙሐመድ ኑር ናስር ከመረብ ጋር ማሳረፍ ችለዋል። ቡናማዎቹ በአቡበከር አዳሙ ግብ ጨዋታውን እየመሩ የነበረ ቢሆንም ነገር ግን ሽንፈት ገጥሟቸዋል። ኢትዮጵያ ቡና በውድድር ዘመኑ 5ኛ የፕሪምየር ሊግ ጨዋታውን ነው ሽንፈት የገጠመው። ድሬዳዋ ከተማ በ16 ነጥቦች 8ኛ ደረጃ ሲቀመጥ፣ ኢትዮጵያ ቡና በ12 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ ቡና ከመቻል ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋርም ትላንትና ጨዋታቸውን አድርገው ጨዋታቸውን 1-1 በሆነ ውጤት አጠናቀዋል። የቅዱስ ጊዮርጊስን ግብም ሀብታሙ ጉልላት ሲያስቆጥር ለኢትዮጵያ ንግድ ባንክ ናትናኤል ዳንኤል ነው ከመረብ ጋር ማሳረፍ የቻለው። ጊዮርጊስ በ17 ነጥቦች 6ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ቅዱስ ጊዮርጊስ ከመቀሌ ሰባ እንደርታ ጋር ጨዋታውን እንደሚያደርግም የወጣለት መርሃ ግብር የሚያሳይ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። የአፍሪካ ጉዳዮችን በማስቀደምን ጀመር። ዛሬ በአፍሪካ ዋንጫው የሚደረጉ በርከት ያሉ መርሃ ግብሮች ይኖራሉ። ዛሬ 4 ያክል ጨዋታዎች ናቸው የሚደረጉት። በጣም ተጠባቂ የሚሆኑ ጨዋታዎች ደግሞ ዛሬ ምሽት እንዲሁ ደግሞ ቀን ላይም የሚደረግ ይሆናል። ቀን 9 ሰዓት ከ30 ሲል ነው አንጎላና ዚምባብዌ ጨዋታቸውን በማድረግ የዛሬዎቹ መርሃ ግብሮች የሚደረጉት። የምድብ ሁለተኛ ዙር ጨዋታዎች ናቸው የሚደረጉት። የምድብ አንደኛ ዙር ሁሉም ምድብ ላይ ተዳርሶ መጠናቀቁ ይታወሳል። ዛሬ ደግሞ የምድብ ሁለተኛ ጨዋታዎች ጅማሯቸውን ያደርጋሉ። አንጎላና ዚምባብዌ ደግሞ ቀን 9 ሰዓት ከ30 ሲል ጨዋታቸውን የሚያደርግ ይሆናል። ምሽት 12 ሰዓት ሲል ግብጽና ሳውዝ አፍሪካ የሚያደርጉት ጨዋታ በትልቁ የሚጠበቅ ጨዋታ ነው። እነዚህ ሁለት ቡድኖች የምድቡን የመጀመሪያ ጨዋታቸውን ማሸነፍ የቻሉበትን አጋጣሚ እናስታውሳለን። ግብጽ በመጨረሻዎቹ ደቂቃዎች ላይ ጎል አስቆጥሮ እንዲሁ ዚምባብዌን አሸንፎ እንደነበር እናስታውሳለን። ሳውዝ አፍሪካም እንዲሁ አንጎላን አሸንፎ እንደነበር ነው የምናስታውሰውና በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል የዛሬው ጨዋታ። እነዚህ ሁለት ቡድኖች ደግሞ ጨዋታቸውን ያደርጋሉ። ሁለቱም 3 ነጥቦችን ይዘዋል። ከዚህ ምድብ የሚጠበቁት ብሔራዊ ቡድኖችም ግብጽና ሳውዝ አፍሪካ ናቸው። ዛሬ ምሽት 12 ሰዓት ሲል ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ዛምቢያና ኮሞሮስ የሚያደርጉት መርሃ ግብር
ምሽት 2 ሰዓት ከ30 ሲል ሲደረግ የዛሬው ተጠባቂ ሌላኛው ጨዋታ ምሽት 5 ሰዓት ሲል የሚደረገው አዘጋጁ ሀገር ሞሮኮ እና ማሊ የሚያደርጉት ጨዋታ ደግሞ ዛሬ ከሚጠበቁ ጨዋታዎች መካከል እንደሆኑ ነው መርሃ ግብሮች የሚያሳዩት። ኬሊያን ምባፔ ሞሮኮ መግባቱ ተነግሯል። ፈረንሳዊው የሪያል ማድሪድ የፊት መስመር ተሰላፊ የሆነው ኬሊያን ምባፔ ትላንትና ከሰዓት በኋላ ሞሮኮ መግባቱ የተረጋገጠው። ኬሊያን ምባፔ በዛሬው ዕለት የሞሮኮና የማሊን ጨዋታ ለመታደም በማሰብም ከቤተሰቡ ጋር ወደ ሞሮኮ ማቅናቱ ተነግሯል። ኤምባፔ በጨዋታው እንዲገኝም ከቅርብ ጓደኛው አችራፍ ሀኪሚና ከሞሮኮም ግብዣ እንደቀረበለት ነው መዘገቡ የተነገረው። በተጨማሪም የፓሪስ ሳን ዠርሜኑ ተጫዋች ኦስማን ዴምቤሌም በጨዋታው ላይ ሊገኝ እንደሚችል እየተነገረ ነው። ኦስማን ዴምቤሌ በዛሬው ዕለት ወደ ሞሮኮ ሊያቀና እንደሚችልም የፈረንሳይ መገናኛ ብዙሃን ዘግበዋል። ኬሊያን ምባፔ የሞሮኮ ብሔራዊ ቡድን አምበል አችራፍ ሀኪሚ የቅርብ ጓደኛ መሆኑ የሚታወቅ ሲሆን ሞሮኮ ከማሊ ጋር የምታደርገው የምድብ ሁለተኛ ጨዋታ ደግሞ ዛሬ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። የዘንድሮን የአፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባዱ ነው ብለዋል ዋሊድ ሬግራጋዊ ናቸው ይህንን ሀሳብ የሰጡት። የሞሮኮ ብሔራዊ ቡድን አሰልጣኝ የሆኑት ዋሊድ የዘንድሮ የአፍሪካ ዋንጫ ከየትኛውም ጊዜ በላይ ጠንካራ ፉክክር እንደሚኖረው ነው የሚናገሩት። የዘንድሮ የአፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባዱ ይሆናል ያሉት ዋሊድ ሬግራጋዊ እኛ ያለንን የተሻለ ጥቅም ደጋፊው ነው ሲሉ ጭምር ተናግረዋል። ሁሉም ቡድኖች በጥሩ ዝግጁነት ቀርበዋል ያሉት ሁኔታውም ለሁሉም የሚስማማ ነው፣ እያንዳንዱ ቡድን ዋንጫውን ማሸነፍም ይፈልጋል ሲሉ ዋሊድ ሬግራጋዊ ተናግረዋል። አክለውም ደጋፊዎች የበለጠ ጥረት ማድረግም አለባቸው ሲሉ ነው አሰልጣኙ የተናገሩት። ስቴዲየም ውስጥ እንግዲህ ሊሰማንም ይገባል ሲሉ ጭምር ደጋፊዎቹ በደንብ እንዲደግፏቸው ጭምር ሀሳቦቻቸውን እንደሰጡ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። አሰልጣኙ የሰጡት ሀሳብ ነው። ሞሮኮ የአፍሪካ ምርጥ ቡድን ነች ብለዋል ቶም ሴንትፌት። በቤልጅማዊው የማሊ ብሔራዊ ቡድን አሰልጣኝ የሆኑት ቶም ሴንትፌት የዛሬው ተጋጣሚያቸው ሞሮኮ ጠንካራ ሲሉ ነው የገለጹት። አሰልጣኙ ሲናገሩም የሞሮኮ ብሔራዊ ቡድን የአፍሪካ ምርጡ እንዲሁም ደግሞ ከዓለም ምርጥ ቡድኖችም አንዱ ሲሉ ገልጸውታል። ስለ ዝግጅታቸው የጠየቁት አሰልጣኙ ሞሮኮ ከኮሞሮስ ጋር ያደረገችውን ጨዋታ በተለይም ደግሞ የተከላካይ ክፍላቸው በጥልቀት መርምረን ተንትነናል ሲሉ ጭምር ነው የተናገሩት። በጣም የምተማመንባቸው አስደናቂ ተጫዋቾች ስላሉን አስጨንቀናቸዋል። ነገር ግን እውነት ለመናገር ሞሮኮ የማሸነፍ ቅድመ ግምት የሚሰጣት ቡድን ነች ብለዋል ቶም ሴንትፌት። የሞሮኮን ከፍተኛ እግር ኳስ እድገት ያነሱት አሰልጣኙም ይሄ በአንድ ሌሊት የሚመጣ ነገር አይደለም ሲሉ ጭምር ተናግረዋል። ሞሮኮ በበርካታ ደጋፊ ፊት ትጫወታለች፣ ከኛም የበለጠ ደግሞ ጫናም ይኖርባቸዋል፣ ያልተጠበቀ ነገር ለማድረግ እንሞክራለን ሲሉ ጭምር ነው ጨምሮ የተናገሩት አሰልጣኝ ቶም ሴንትፌት። የግብጽ ብሔራዊ ቡድን አሰልጣኝ የሆነው ሆሳም ሐሰን ደግሞ ቡድናቸው የትኛውንም ቡድን ለመቅጠም ዝግጁ መሆኑን ይገልጻሉ። በውድድሩ የትኛውንም ቡድን ለመፋለም ዝግጁ ነን ሲሉ በጥሩ ቁመና ላይ መሆናቸውን የገለጹት አሰልጣኙ ማንንም ቢሆን አንፈራም ሲሉ ጭምር ነው የተናገሩት። በፍጻሜው የትኛውንም ቡድን እንግዲህ ቢገጥመን እንደሚመርጡ የጠየቁት አሰልጣኙ ለማንኛውም ጨዋታኛ ዝግጁ ነን፣ ማንም ቢመጣ አንፈራም ሲሉ ነው የተናገሩት። ሁሉንም ብሔራዊ ቡድኖች እናከብራለን። ደቡብ አፍሪካ ከጠንካራ ቡድኖች አንደኛው ነው፣ ነገር ግን እኛ የምንጫወተው ግን 3 ነጥብ ለመውሰድ ነው ሲሉ ሆሳም ሐሰን ተናግረዋል። ግብጽ ዛሬ ምሽት 12 ሰዓት ሲል ነው ከደቡብ አፍሪካ ጋር ጨዋታዋን የምታደርገው። በሞሮኮ ከባድ ዝናባማ የአየር ሁኔታ ቢኖርም የአፍሪካ ዋንጫ ውድድር ግን ያለምንም መቋረጥ ነው መካሄዱን የቀጠለው። ምንም እንኳን በሀገሪቱ ዝናብና ጎርፍ ቢስተዋልም እስካሁን ግን አንድም ጨዋታ ለመቋረጡ ሞሮኮን አስመስግኗታል። ዝናብ ቢኖርም የመጫወቻ ሜዳዎቹ ውሃ ሳይቸግራቸው ዝግጁ ሆነው የመቆየታቸው ሚስጥር ሞሮኮ የወሰደችው እርምጃ መሆኑ ተነግሯል። ሀገሪቱ ለውድድሩ ያዘጋጀችው 9 ስቴዲየሞች ዘመናዊ የፍሳሽ ማስወገጃ ስርዓት እንደሚጠቀሙን የተነገረው። እንዲሁም ውድድሩ ከመጀመሩ ሳምንት በፊትም የሜዳው ሳር ሙቀትን ከሚቋቋመው እርጥበትን ወደሚቋቋመው ሳርም ደግሞ ተቀይሮ እንደነበር ራይ ግራስ ወደ ተባለም ተቀይሮ እንደሆነ ነው የተነገረውና በዚህ መሰረትም ሞሮኮ በጣም ትልቅ ምስጋናን እያገኘች ትገኛለች። የፈለገ ዝናብ በከባዱ ቢዘንብም ነገር ግን የሞሮኮ የአፍሪካ ዋንጫ ያለምንም መቋረጥ አሁንም እየተደረገ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የኡናይ ኤምሪ የቀድሞ ረዳት የነበረው ዮሃን ካርሎስ አንድ ጉዳይን ሐሳቡን ሰጥቷል። እውነት ለመናገር አርሰናል ኡናይ ኤምሪን ታግሶት ቢሆን ኖሮ አሁን ላይ ስንት ዋንጫዎችን በበሉ ነበር። 2018 ወደ አርሰናል ስንመጣም አርሰን ቬንገር ከሄዱ በኋላ አስቸጋሪ ጊዜ ነበር። ደጋፊዎቹ ያንን ፊት ለምደውት ነበር።
ምናልባትም ኡናይ ኤምሪን ለመደገፍ ትንሽ ተጨማሪ ጊዜና ተጨማሪ ስፔናውያን በአሰልጣኝነት ቡድኑ ቢኖሩ ኖሮ እንግዲህ በአስተን ቪላ የሚያደርጉትን አሁን ላይ በቡድኑ የበለጠ የተረጋጋና የዋንጫ ቡድን አድርገውት ነበር። በ2019 የዩሮፓ ሊግ ፍጻሜ ላይ ተጫውተዋል። እናም ለማሸነፍ ምንም የቀረ ነገር አልነበረም። እናም በትንሹም ቢሆን ወደ ዋንጫ ሊያመራ የሚችል ነገር እንደነበረ በትንሹም ፍንጭ ሰጥተን ነበር። ይህንን ስል ግን ለአርቴታ ክብር እየነካሁ ወይም ደግሞ ክብሩን እየተጋፋው ሳይሆን የጊዜው ሁኔታን ለማስረዳት ነው እንጂ ለአርቴታ ልዩ ክብር አለኝ። እዚህ ትልቅ ክለብ ውስጥም ትልቅ ስራን እየሰራ እንደሚገኝም አውቃለሁ። ነገር ግን አሰልጣኝ ኡናይ ኤምሪን እስካሁን ታግሰውት ቢሆን ኖሮ ግን ከዚህ የተሻለ ዋንጫዎችን እስካሁን ድረስ ማምጣት የሚችል ስራን ይሰራ ነበር ሲልም ጭምር ነው የቀድሞው የኡናይ ኤምሪ ምክትል ወይም ደግሞ ረዳት አሰልጣኝ የነበረው ዮሃን ካርሎስ ሀሳቡን የሰጠው። ሌላኛው ደግሞ ከአርሰናል ጋር በተያያዘ የምናነሳው የዊሊያም ሳሊባን ሀሳብ ነው። ሁሉንም ዋንጫዎች የማሸነፍ አቅሙ አለን ብሏል። ፈረንሳዊው የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ የአርሰናሉ የኋላ መስመር ተሰላፊ ዊሊያም ሳሊባ አርሰናል ዋንጫ ለማሸነፍ ጫፍ ላይ ነው ሲልም ጭምር የተናገረው። ቡድኑ በጥሩ ቁመና ላይ መሆኑን ያነሳው ዊሊያም ሳሊባ በሁሉም ውድድሮች ላይ እየተፎካከርን ነው፣ በዚሁ መቆጠል አለብን ሲልም ጭምር ነው የተናገረው። አክሎም ሁሉንም የምንሳተፍባቸውን ውድድሮች የማሸነፍ አቅሙ እንዳለን እናውቃለን ሲል ነው ካለፈው ዓመት መማር እንደሚገባ ያሳሰበው። ይህንን ሜዳ ላይ ማሳየትና ዋንጫ ማሸነፍ መጀመርም አለብን ሲል ጨምሮ ተናግሯል። ዊሊያም ሳሊባ ትኩረት ማድረግ፣ በራሳችን ማመንና ተክተን ደግሞ መስራት ይኖርብናል፣ ምክንያቱም በጣም አስፈላጊው ነገር በመጨረሻም ዋንጫ ማሸነፍ ነው ሲል ነው ዊሊያም ሳሊባ ሀሳቡን እየሰጠም የሚገኘው። ከሰንደርላንድ እስከ ወልቭሱ ጨዋታ ድረስ በተቀናቃኞች ቡድን የተቆጠሩ ኳሶች በመጨረሻዎቹ 10 ደቂቃዎች ላይ ነው። በካራባኦ ካፕ በተደረገው ጨዋታ ላይም ክሪስታል ፓላሶች ያቻነቱን ግብ አርሰናል ላይ ያስቆጠሩት በተጨማሪዎቹ 9 ደቂቃዎች ውስጥ ነው። ይህ የሚያመለክተው በመጨረሻዎቹ ደቂቃዎች ላይ የአርሰናል አካላዊም ሆነ ስነ ልቦናዊ ጥንካሬያቸው ወርዶ ስለሚገኝ ነው። እንግዲህ በዚህ ጉዳይ ላይ ኬፓ አሪዛባላጋ አንድ ጉዳይን ተናግሯል። ወደ ቀጣዩ ዙር አልፈናል፣ እውነት ነው፣ በዚህ ደግሞ በጣም ደስተኞች ነን ሲልም ጭምር ይናገራል። ኬፓ በጨዋታው ላይ ትልቅ የበላይነት እንደነበረንም አስታውሳለሁ። በመጀመሪያው አጋማሽ ላይ ከነበረን ብልጫ አንጻርም ብዙ ጎሎችን ያስቆጥረን ቢሆን ኖሮ ከዚህ የተሻለ ውጤትም ባስመዘገብን ነበር። በሁለተኛው አጋማሽ ግን የነበረው ፉክክር ተመጣጣኝ እንዲሆን ሆኗል። በሁለተኛው አጋማሽ ጨዋታው ተመጣጣኝ ቢሆንም እንኳን የተሻለ ጎል የማስቆጠር እድሎች ግን ነበሩን። ባለፉት ጨዋታዎች ላይ ከተመለከትን ጎሎች የተቆጠሩብን ባለቁ ደቂቃዎች ላይ ነው። ስለዚህም ደግሞ ትኩረት ሰጥተን መስራት ይኖርብናል። የቡድን አጋሮቼ የመለያ ምቱንም ምንም ሳይሳሳቱም በማስቆጠር በውድድሩ መድረክ ላይም እንድንቆይና የመለያ ምቱን መመለስ የምችልበትን ትልቅ እድልም ያመቻቹልኝ እነሱ ናቸው። ለምናደርጋቸው እያንዳንዱ ጨዋታዎች በሚቻለው መንገድ ሁሉ ራሳችንን ዝግጁ አድርገናል። ምክንያቱም ከፊታችን በጣም ከባድ ጨዋታዎችና ከባድ ክለቦችም ይጠብቁናል ሲልም ጭምር ነው የሚናገረው። ዋንጫውን ማሳካት የምንፈልግ ከሆነ ከባድ ከሆኑ ቡድኖች ጋርም በሜዳ ላይ መፋለም ያስፈልገናል። በካራባኦ ካፕ ላይም የሚደረጉት ሁለቱንም የግማሽ ፍጻሜ ጨዋታዎችም ከባድ ናቸው። እናም እኛ ከቼልሲ ጋር ለምናደርገው ከባድ ጨዋታ በሚገባ ተዘጋጅተን እንቀርባለን ሲል ነው ኬፓ አሪዛባላጋ ስለ አርሰናል ወይም ደግሞ ስለ ባለፉት ሳምንታት ስለተቆጠረባቸው የመጨረሻ ደቂቃ ጎሎችም ጭምር ሀሳቡን እየሰጠ የሚገኘውና ይህን ነገር ማስተካከል አለብን ሲል ጭምር ነው ኬፓ አሪዛባላጋ ሀሳቡን እየሰጠ የሚገኘው። ጋብሪኤል ማርቲኔሊ አንድ ሀሳብን ይናገራል። የገና በዓል በሊጉ አናት ላይ ሆነን ማሳለፋችን ስለሚፈጥረው ስሜት ብሎ ጋብሪኤል ማርቲኔሊ አንድ ጉዳይን ይናገራል። በሊጉ አናት ላይ በመሆናችን ጫና ደግሞ ይሰማናል አልልም፣ ነገር ግን በዚህ ደረጃ ላይ ሆኖ እነዚህን ጨዋታዎች የመጫወት እድልን ማግኘት እጅግ በጣም ደስ የሚያሰኝ ስሜት አለው ሲልም ነው የሚናገረው ጋብሪኤል ማርቲኔሊ። መረጋጋት አለብን፣ በራሳችን በክለቡና በአሰልጣኞቻችን ላይ ሙሉ እምነት አለን። ትኩረታችን በእያንዳንዱ ጨዋታ ላይ ብቻ ነው። ጥሩ ተጫዋቾች ስላሉን ብቻ ዋንጫውንም እንደማናሸንፍ እናውቃለን። በፖርቹጊዝ እንደምንለው በሙሉ ልብ መጫወትም የግዴታ ነው። ከጨዋታው በፊት ፈጣሪን የምናመሰግንባቸው ጊዜያቶች አሉን። ያለሱ እዚያ እንደርስም እናውቃለን። ማርቲኔሊ ከአርሰናል ጋር አያይዞ ነው ይህንን ሀሳብ የሰጠው። አርሰናል የጥር ተጫዋቾች የዝውውር መስኮት ለወጣቱ ኮከብ ማይልስ ሉዊስ ስኬሊ የሚቀርቡ ማንኛውም አይነት ጥያቄዎችን ውድቅ ለማድረግ መወሰኑ የተዘገበው። ክለቡ ተጫዋቹን በውሰትም ሆነ በቋሚነት የመሸጥ ምንም አይነት ፍላጎት የለውም። ሚኬል አርቴታ ለወጣቱ ተጫዋችም ባለው ከፍተኛ እምነት ምክንያት በቀሪው የውድድር ዘመን ላይ የቡድኑ አካል ሆኖ እንዲቀጥልም ፍላጎቱ እንዳለው ነው የሚነገረው።
የአርሰናል አካዳሚ ሌላኛው እንግዲህ ትልቁ ተጫዋች ደግሞ ወይም ደግሞ ትልቁ ኮከባቸው እንደሚሆን ይታመናል። ከአካዳሚ የወጣው ከዚህ በፊት ቡካዮ ሳካ ወጥቶ ጥሩ ስራዎችን ሰርቷል። አሁን ደግሞ ማይልስ ሉዊስ ስኬሊ፣ ኢታን ንዋኔሪ ከዛ በተጨማሪ ማክስ ዶመን ጭምር በቀጣይ ደግሞ በዚህ ክለብ ውስጥ ሊያብቡ የሚችሉ የአካዳሚው ፍሬዎች እንደሆኑ በርካቶች ሀሳቦቻቸውን ያጋራሉ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 18ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ወሳኝ የተባለም ጨዋታውን የሚያደርግ ይሆናል። ዛሬ ተጠባቂ ጨዋታ ነው የሚደረገው በኦልድ ትራፎርድ ስቴዲየም ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። እነዚህ ሁለት ቡድኖች በደረጃ ሰንጠረዡ ላይ እንግዲህ ማንቸስተር ዩናይትድ 7ኛ ደረጃ ላይ ተቀምጦ በአንጻሩ ኒውካስል ዩናይትድ 11ኛ ደረጃ ላይ ተቀምጦ ነው ይህንን ጨዋታ የሚያደርጉት። ያለፉትን የጨዋታ ሳምንታት ከተመለከትን ተመሳሳይ አይነት መንገዶች ላይ ነው የሚገኙት። ኒውካስል ዩናይትድም ካለፉት 5 ጨዋታዎች ሁለቱን አሸንፎ ሁለቱን አቻ ወጥቶ አንዱን ተሸንፈዋል። ማንቸስተር ዩናይትድም በተመሳሳይ ሁለቱን አሸንፎ ሁለቱን አቻ ወጥቶ አንዱን የተሸነፈበትን አጋጣሚ ነው የምናስታውሰው። በተለይ በመጨረሻው ሳምንት ላይ ደግሞ ማንቸስተር ዩናይትድ በአስተን ቪላ ተሸንፎ የመጣበት ሳምንት እንደሆነ ይታወቃል። 26 ነጥቦችን ግን ሰብስቦ 7ኛ ደረጃ ነው የተቀመጠው። በአንጻሩ ኒውካስል ጥሩ የውድድር ዓመትን እያሳለፈ አይደለም ተብሎ ይነሳል። በተለይ በቡድን ውስጥ እንግዲህ አሌክዛንደር ኢሳክን ማጣታቸው በጎል ማስቆጠሩ ላይ ችግር ይገጥማቸዋል ተብሎ ታስቦ የነበረ ቢሆንም ነገር ግን አዲሱ አጥቂ ኒክ ቮልትማደ ግን ዘንድሮ ጥሩ እንቅስቃሴዎችን እያሳየ እንደሚገኝና ጎሎችን እያስቆጠረ እንደሆነ እየተመለከትን እንገኛለን። በአጠቃላይ ግን ኒውካስል ዘንድሮ ጥሩ ጅምርን ማድረግ ያልቻለ ቡድን ነው። እርግጥ ነው ሌላም ጊዜም ጅማሮቹ ላይ ችግር ያለበት ቡድንና ኋላ ላይ ግን በጣም ጠንክሮ የሚመጣ አይነት ቡድን እንደሆነ ይታወቃል። ነገር ግን ዘንድሮ በ23 ነጥቦች 11ኛ ከወገብ በታች ቁጭ ብሎ የተመለከትንበት ጊዜ ላይ ነው የምንገኘው። ዛሬ ደግሞ በዕለተ አርብ ጨዋታቸውን የሚያደርግ ይሆናል። ዛሬ እንግዲህ ለሁለቱም ቡድኖች በጣም ወሳኝ ጨዋታ ይሆናል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። የጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። እንግዲህ የሁለቱ ቡድኖች የእርስ በርስ ግንኙነትን ያለፉትን 3 ጨዋታዎች ከተመለከትን በፕሪሚየር ሊጉ ባለፉት 3 ግንኙነቶቻቸው ኒውካስል ዩናይትድ ሁለቱን ማሸነፍ ችሏል። በ2025 በተደረገው ጨዋታ ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ባለፈው ዓመት ማለት ነው ማንቸስተር ዩናይትድን 4-1 ያሸነፈበት ውጤትን እናስታውሳለን። እንዲሁ በመጀመሪያው ዙር ጨዋታም ደግሞ ኒውካስል 2-0 በሆነ ውጤት አሸንፎ ነበር በኦልድ ትራፎርድ። ነገር ግን ማንቸስተር ዩናይትድ ከዛ በፊት የተደረገውን ጨዋታ በኦልድ ትራፎርድ 3-2 አሸንፎ እንደነበር የምናስታውሰው ነውና ባለፉት 3 ጨዋታዎች ከተመለከትን ኒውካስል ሁለቱን አሸንፎ አንዱን ማንቸስተር ዩናይትድ ያሸነፈበትን አጋጣሚን የተመለከተ ነው። በዛሬው ጨዋታ ላይ ምናልባት በኒውካስል ዩናይትድ በኩል ሴቨን ቦትማን፣ ዳን በርን እንዲሁ ደግሞ ሊቨርማንቶ፣ ኦሱላ፣ ትሪፒየ በዛሬው ጨዋታ ላይ የመኖር እድላቸው በጣም ጠባብ የተባሉ ተጫዋቾች ናቸው በጉዳት ምክንያት። እንዲሁ ደግሞ ኒክ ፖፕም በዛሬው ጨዋታ ላይ የመሰለፍ እድሉ ጥያቄ ምልክት ውስጥ ያለ ጉዳይ ነው። በማንቸስተር ዩናይትድ በኩል ማታያስ ደሊት በጀርባ ህመም ምክንያት፣ አማድ ዲያሎ በአፍሪካ ዋንጫው ምክንያት፣ እንዲሁ ኑሱር ማዝራዊ በአፍሪካ ዋንጫው ምክንያት፣ ብሪያን ኤምቤሞ በአፍሪካ ዋንጫው ምክንያት፣ ብሩኖ ፈርናንዴስ በጉዳት ምክንያት፣ ሃሪ ማጓየርም በሃምስትሪንግ ጉዳት፣ ኮቢ ማይኖም በካልፍ ጉዳት ምክንያት በዛሬው ጨዋታ ላይ በማንቸስተር ዩናይትድ በኩል የማንመለከታቸው ተጫዋቾች ይሆናሉ ተብሎ ይታሰባል። የዛሬውን ጨዋታ ለማሸነፍ ማንቸስተር ዩናይትድ በተወሰነ ደረጃም የተሻለ ግምት እንደተሰጠው የሚያሳዩ ቁጥራዊ መረጃዎችን ነው እየተመለከትን የምንገኘው። እንግዲህ ማንቸስተር ዩናይትድ በዛሬው ዕለት በዕለተ አርብ ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ሲገናኙ ባለሜዳው ማንቸስተር ዩናይትድ ተደጋጋሚ ጊዜ ነጥቦችን እየጣለ ያለ ሲሆን ይባስ ብሎም በአፍሪካ ዋንጫው ምክንያት የቡድኑ ዋነኛ ተጫዋቾች የሆኑት ብሪያን ኤምቤሞ፣ አማድ ዲያሎና ኑሱር ማዝራዊን ያጣ ሲሆን ከዚያም በላይ የከፋ የሚያደርገው ደግሞ ድንቁን ብሩኖን በጉዳት ማጣታቸው ለአሰልጣኝ ሩበን አሞሪም ትልቅ ፈተና እንደሚሆን ሳይታለም የተፈታ ሀቅ ነው። ምንም እንኳን ይህ ጨዋታ በሜዳቸውና በደጋፊያቸው ፊት ቢያደርጉም ከጠንካራው ኒውካስል ከባድ ፍልሚያ ይጠብቃቸዋል ተብሎ ነው የሚታሰበው። አሰልጣኝ ሩበን አሞሪም ቡድኑን ብዙም እንዳላሻሻሉት የክለቡ አመራሮች እሳቸውን ለማሰናበት ውስጥም አሰልጣኝን በማፈላለግ ላይ እንዳሉ የሚያሳዩ መረጃዎች ቢኖሩም ነገር ግን የክለቡ የበላይ አመራሮች ግን አሁንም ቢሆን በአሰልጣኝ ሩበን አሞሪም እምነት አላቸው። በቀጣዮቹ ጊዜያቶችም ለዚህ አሰልጣኝም ጊዜዎችን መስጠት እንደሚፈልጉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ይህንን ጨዋታ በመሃል ዳኝነት የሚመሩት አንቶኒ ቴይለር ሲሆኑ በቫር ዳኝነቱ ደግሞ ስቱዋርት አትዌል ይኖራሉ ተብሎ ይታሰባል። በማንቸስተር ዩናይትድ በኩል በጉዳት ምክንያት ቀድም የጠቀስኳቸው ተጫዋቾች የማይሰለፉ እንደሆነ ነው እየተገለጸ የሚገኘው። የሁለቱ ክለቦች የመጨረሻ 5 ጨዋታዎች የእርስ በርስ ግንኙነትን ስንመለከት ኒውካስል 4ቱን ማሸነፍ የቻለበትን አጋጣሚ ነው
የተመለከትነውና የዛሬው ጨዋታ እንግዲህ ጠንከር ያለ ፉክክር እንመለከትበታለን ተብሎ ይታሰባል። ማንቸስተር ዩናይትድ ለሩበን ኔቬስ የዝውውር ሁኔታና ስለሌሎችም የገበያ እድሎች ለመወያየት ከተጫዋቹ ወኪል ሆርግ ሜንዴዝ ጋርም ግንኙነት ማድረጋቸው እየተገለጸ ነው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረጉ እንዳለ ይታወቃል። በዋነኝነት ተፈላጊዎቹ ተጫዋቾች ካርሎስ ባሌባ፣ አደም ዋርተን እና እንዲሁ ደግሞ ኤሊዮት አንደርሰን እንደሆነ እናውቃለን። ነገር ግን በጥር ተጫዋቾች የዝውውር መስኮት እነዚህን ተጫዋቾች ማስፈረም እጅግ በጣም ከባድ እንደሚሆን ሁሉም ሰው የሚያውቀው ነው። ስለዚህም ከዛ ምትክ ግን አሁን ላይ በገበያው ላይ የሚገኙ ተጫዋቾች ላይ ትኩረት ማድረግም የተሻለ ይሆናል ተብሎ ይታሰባል። በጥር ተጫዋቾች የዝውውር መስኮት ከክለቡ አል ሂላል ጋር ደግሞ ይለያያል ተብሎ የሚጠበቀው ሩበን ኔቬስ ዋነኛ ምርጫቸው ሊሆን እንደሚችል ይነገራል። ተጫዋቹ በፖርቱጋል ብሔራዊ ቡድን በዓለም ዋንጫ ስብስብ ውስጥ የቋሚነት ተሰላፊነትን እድል ለማግኘት ወደ አውሮፓ እግር ኳስ መመለስ ይፈልጋል። ኮንትራቱም 6 ወር ብቻ ነው በአልሂላል የቀረውና ተጫዋቹ ከአልሂላል ጋር የመለየት እድሉ ሰፊ ነው። ስለዚህ ማንቸስተር ዩናይትድ ከአልሂላል ጋር ድርድር መጀመራቸው ይነገራል። ከተጫዋቹ ወኪሎች ጋርም ድርድሮችን እንደጀመሩ ነው ታማኙ ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። ነገር ግን እስካሁን ምንም አይነት ተጨባጭ ውይይት ግን እንደሌለና ምንም የተወሰነ ነገር እንደሌለ ነው መረጃዎቹ የሚያሳዩት። ሩበን አሞሪም ከዛሬው ጨዋታ አስቀድሞ አንዳንድ ጉዳዮችን አንስቷል። ቦክሲንግ ዴይ ለደጋፊዎቻችን ምን ያክል ትርጉም እንዳለው እንረዳለን። በዚህ ቡድን በተጫዋቾቼና እኛን ለመርዳት በሚመጡ ወጣቶችም አምናለሁ፣ ጥሩ እንደምንጫወትም እርግጠኛ ነኝ ሲልም ጭምር ነው የተናገረው። ሩበን አሞሪም ስለ ኒውካስል ዩናይትድም ይናገራል። በአካላዊ መመዘኛ ጠንካራ ሲሆኑ የአማካይ ክፍሉ ጥራት ደግሞ ከፍተኛ ነው። ለብዙ ዓመታት ተመሳሳይ አሰልጣኝን እንደነበራቸው አውቃለሁ። ጎሎችን የሚያስቆጠር አዲስ አጥቂም ቮልትማድ ያላቸው የአጥቂ መስመራቸው ጥራትም ሳያጡ መቀየርም ይችላሉ። ዝግጁ መሆን ይኖርብናል ለዚህ ፍልሚያ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ኮቢ ማይኖ በጥር ተጫዋቾች የዝውውር መስኮት ወደ ናፖሊ በመሄድ ልክ እንደ ስኮት ማክቶሚኔም ተመሳሳይ ተጽዕኖ የመፍጠር ፍላጎት እንዳለው ቤን ጃኮብስ መረጃውን አጋርቷል። ከዚያም ደግሞ ወደ ማንቸስተር ዩናይትድ ተመልሶ ተመሳሳይ ስህተት እንዳትሰሩም የሚል መልእክትን ማስተላለፍ እንደሚፈልግ ነው ቤን ጃኮብስ የተናገረው። ወደ ናፖሊ አምርቶ ስኬታማ ከሆነ ለማንቸስተር ዩናይትዶችም መልእክትን እንደሚያስተላልፍና ተመሳሳይ አይነት ስህተቶችን ድጋሚ እንዳትሰሩ የሚል አይነት መልእክትን ማስተላለፍ እንደሚፈልግ በአቋሙ እየተገለጸ ይገኛልና በቀጣይ የዚህ ተጫዋች ውሳኔ እንግዲህ የሚጠበቅ ነው የሚሆነው። ሩበን አሞሪም ይናገራሉ። ለደጋፊዎቻችን መልካም የገና በዓልን እመኛለሁ። ቀጣይ ዓመት ጥሩ ነገር ለማሳየትም ጠንክረን እየሰራን ነው። ሁላችንም የገና በዓልን ከማንቸስተር ዩናይትድ ጣፋጭ 3 ነጥብ ጋር እንደምናከብር ተስፋ አደርጋለሁ ብለዋል አሰልጣኝ ሩበን አሞሪም። ኤዲሃው ስለ ማንቸስተር ዩናይትድ ይናገራል። በስታቲስቲክስ ደረጃ ከተመለከትናቸው ካለፈው ዓመት በጣም ጠንካራ ቡድን ናቸው። እናም በአጠቃላይ ትልቅ መሻሻልም አሳይተዋል። እነሱ የበለጠ ተወዳዳሪ የሚያደርጋቸውን የተሻለ የማጥቃት ኃይልም ይዘው መጥተዋል። ይሄ ደግሞ ጨዋታን ለእኛ ከባድ ጨዋታ እንደሚሆን አስባለሁ። በገና በዓልም እንደዚህ ባሉ ጨዋታዎች ለመደሰትና ለመዝናናት ጥሩ አጋጣሚ ነው። በእርግጥ ከዚህ ቀደም ስንገጥማቸው እነርሱን ለመርታት ብዙ አንቸገርም ነበር። በአሁኑ ግን በትንሹም ቢሆን ድባብ የተለየ ዩናይትድ እየጠበቀን ነው ብዬ አስባለሁ። ብቻ ለገለልተኛ ደጋፊዎች በጣም ምርጥ ጨዋታ እንደሚሆን ግን እርግጠኛ ነኝ ሲልም ጭምር ነው አሰልጣኝ ኤዲሃው የተናገረው። አንድሬ ኦናና በቱርክ ባለው ቆይታ ደስተኛ መሆኑ ይፋ ተደርጓል። በውሰት በትራብዞንስፖር የሚገኘው ግብ ጠባቂ አንድሬ ኦናና ለሚረር ፉትቦል በሰጠው ቃለ ምልልስም በቋሚነት እዛው የመቆየት ፍላጎት እንዳለው የሚጠቁሙ አስቴቶችን ነው የሰጠው። በጣም ደስተኛ ነኝ፣ እመኑኝ፣ በህይወቴ ምርጡን ጊዜን እያሳለፍኩኝ ነው። በምንም ደግሞ የማማረረው ነገር የለም። እዚህ በመሆኔ በጣም ደስተኛ ነኝ ሲልም ጭምር አንድሬ ኦናና ይናገራል። ኦናና ንግግሩን በመቀጠልም የትራብዞን ስፖርት ደጋፊዎች ስላሳዩት ፍቅርም ሲናገር አንዳንድ ጊዜ መኪኔን እየነዳው እያለ በድንገት መንገድ ላይ ቆርጠው ይገቡና ኦናና ቁም ፎቶን እነሳ ይሉኛል። እኔም ደግሞ በሌላ መንገድ እንግዲህ ማድረግ እንችል ነበር እላለሁ። ነገር ግን ሲያዩ ደስ ይሰኛሉና ምንም ማድረግ እንዳለባቸው አያውቁም። ስሜታዊ ይሆናሉ። መጀመሪያ ላይ እስክለምደው ድረስ ከባድ ነበር። አሁን ግን ተረድቻችኋለሁ። የኔ ሰዎች ናቸው፣ እወዳችኋለሁ። ይህንን ስሜት ደስ ይለኛል። ብቻ እዚህ ካልነበራችሁ በስተቀር ልትገልጹት የማትችሉት ድንቅ ነገር ነው። የቱርክ የህይወት ዘይቤውም የተለየ ስለሆነ እነሱም ለኔ ላሳዩት ፍቅር ደግሞ ሁሉም ነገር ቀላል አድርጎልኛልና በጣም ተደስቼበታለሁ ሲልም ጭምር ነው
የትራብዞን ስፖሩ በውሰት ከማንቸስተር ዩናይትድ ወደ ቱርኩ ክለብ ትራብዞን ስፖር አምርቶ አሁን ላይ እየተጫወተ የሚገኘው ግብ ጠባቂው አንድሬ ኦናና ሀሳቡን የሰጠው በአጠቃላይ በቱርክ እግር ኳስም ደስተኛ እንደሆነ ጭምር እየተናገረ ይገኛል። በቀጣይም በዚህ በቱርኩ ክለብም በቋሚነት የመጫወት እድሉ ወይም በቋሚነት የመፈረም እድሉ ሰፊ እንደሆነ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። የሊቨርፑልን ጉዳዮች ደግሞ እናንሳ ውድ ቤተሰቦቻችን። ሃርቪ ኤሊዮትን በተመለከተም መረጃዎች እየወጡ ይገኛሉ። ሃርቪ ኤሊዮት አሁን ላይ በክለቡ እንደማይቀጥል ወይም በአስተን ቪላ እንደማይቀጥል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ይህ ተጫዋች ደግሞ ከአስተን ቪላ ጋር የማይቀጥል ከሆነ ወደ ቡድኑ ሊቨርፑል ሊመለስ የሚችልበት እድል ይመለሳል ተብሎ ይታሰባል። ሃርቪ ኤሊዮት ወደ ሊቨርፑል እንደሚመለስ ይጠበቃል። ከዚያም ኤሊዮት ደግሞ በሊቨርፑል ይቆያል ወይስ ደግሞ በአዲስ የውሰት ዝውውር ክለቡን ይለቃል የሚለው ሁኔታ ይገመገማል የሚል መረጃን ፋብሪዚዮ ሮማኖ አውጥቷል። አርነ ስሎት ይናገራሉ። ቅዳሜ የሀዘን ስሜት ጠንካራ ይሆናል፣ ምክንያቱም የዲየጎ ዦታ ሁለት የእንግሊዝ ቡድኖች ከአሳዛኝ ሞቱ በኋላ የሚገናኙበት የመጀመሪያ ጊዜ ይሆናል። ልክ እንደኛ ወልቭስም በግልጽ እንደዚህ አይነት ልዩ ተጫዋችና ሰው በማጣታቸው በጣም ተጎድተዋል። ስለዚህም ሀሳቤ አሁንም ከነርሱ ጋር ነውና እንግዲህ ይሄ ቡድን አሁን ላይ አሳዛኝ ነገሮችን የገጠሙት ጊዜ ላይ እንደሆነ እናውቃለን። በዚህ ጨዋታ ላይ ደግሞ ትልቅ የሀዘን ድባብ ይኖራል ብዬ አስባለሁ ነው ያሉት። ይህ የአንድነት ችሎታ በአንድ ዓመት ውስጥ ካሉት በጣም አስፈላጊ ባህሪያቶች አንደኛው ሲሆን የከፍተኛው ክፍተታችንና ዝቅተኛውን ዝቅታችንንም አምጥቶብናል። ባለፉት 12 ወራት ውስጥ የተከሰቱት ነገሮች ሁሉ ማሰላሰል የስሜት መለዋወጥን ያስከትላል። ነገር ግን በዚህ የዓመቱ ወቅት ደግሞ የተከሰተውን ሁሉ መለስ ብሎ መመልከት የተለመደ ነው። ይህንን ማድረግ በተለይም የዲየጎ ዦታ ቤተሰብ ያለሱ የመጀመሪያ የገና በዓል ስለሚሆን ጊዜውን እንዳስብ ያደርገኛል። እንግዲህ የትኛው መጽናኛ መፈለግ እንዳለባቸው መናገር የኔ ቦታ አይደለም፣ ይሄ የሚቻል አይደለም። ነገር ግን የጆታ የፍቅር ስሜት የተወሰነ መጽናኛ እንደሚያመጣላቸው ተስፋ አደርጋለሁ ሲልም ጭምር ነው አሰልጣኝ አርነ ስሎት እየተናገረም የሚገኘው። ሌላኛው ከሊቨርፑል ጋር በተያያዘ የምናነሳው ሊቨርፑል ሁልጊዜም ተጫዋቾች ጋር ይነጋገራሉ። ሊቨርፑል በህዳር ወር ለማነጋገር ሙከራ አድርጎ ነበር አንቷን ሴሜኒዮን። ሊቨርፑል ሁልጊዜም ከተጫዋቾች ጋር ቅርብ ከሆኑ ሰዎች ጋርም ግንኙነት አለው። በአሁኑ ጊዜ ሴሜኒዮ ቅርብ የሆኑ ምንጮች ተጫዋቹ ማንቸስተር ሲቲን እንደ ተመራጭ መዳረሻው እየተመለከተ እንዳለ አረጋግጠዋል። ነገር ግን ስምምነቱ እስኪፈረም ድረስ ሁልጊዜም ጥንቃቄ ማድረግም አለብን ብሏል። ሊቨርፑል ዘግይቶ ለመሞከርም ከወሰነ ይታያል። በአሁኑ ጊዜ ከሊቨርፑል ያለማቋረጥም እየገፋ ነው። እናም ኦፊሻላዊ ተጨባጭም ሀሳብ አላቀረበም። ማንቸስተር ሲቲ ማንኛውም ችግርን ለማስወገድ በፍጥነት እርምጃዎችን ወስዶ ዝውውሩን ማጠናቀቅ እንደሚፈልግ ነው ፋብሪዚዮ ሮማኖ መረጃውን እያጋራም የሚገኘው። ሌላኛው የተነሳው ጉዳይ ደግሞ ኢያን ዶይል ስለ ኢብራሂማ ኮናቴ ለሊቨርፑል ስላለው የወደፊት እጣ ፈንታ ወሳኝ ሳምንት በድርድር ከፊቱ ይመጣሉ ሲል ይናገራል። በሚቀጥለው ሐሙስ ጀምሮ ኢብራሂማ ኮናቴ ከእንግሊዝ ውጭ ካሉ ክለቦች ጋር መደራደር ይችላል። በቀጣይ ክረምትም ሊቨርፑልን ለመልቀቅ ሪያል ማድሪድ ከዝውውሩ ሸሽቷል። ነገር ግን እንደ ባየር ሚኒክና ፓሪስ ሰን ዠርሜን ያሉ ደግሞ በወሬ ደረጃ አሁንም ስማቸው አለ። በኮናቴ ወደፊት እጣ ፈንታ ላይ የተረጋገጠ ነገር ስለሌለ ሊቨርፑል በጥር ወር ማርክ ጉሂን ለማስፈረም ሌላ የተቀናጀ ጥረትም ሊያደርግ ይችላል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። የሴሜኒዮ ዝውውር ስምምነቱ መጠናቀቁን ተከትሎ ኦስካር ቦብ ሲቲን በጥር ተጫዋቾች የዝውውር መስኮት ለመልቀቅ በቁም ነገር እያሰበ ነው። ዶርትሙንድን ጨምሮ በርካታ ክለቦች ከተጫዋቹ ጋር ተገናኝተው ተነጋግረዋል። ይህንን ተከትሎ ኦስካር ቦብ በጥር ሲቲን ሊለቅ የሚችልበት ሁኔታም ሰፊ እንደሆነ እየተነገረ እንደሚገኝ ነው ፋብሪዚዮ ሮማኖ የገለጸው። ስለዚህ የአንቷን ሴሜኒዮ መምጣት ተጫዋቾች ላይ ኢፌክቶችን ይፈጥራል ተብሎ ይታሰባል። ከነዛ መካከል ኦስካር ቦብ አንደኛው ነው። ነገር ግን እሱ ብቻ ይሆናል ተብሎ አይጠበቅም። ሌሎች ተጫዋቾችም ስማቸው እየተነሳ ነው። ከነዚህ መካከል ሌላኛው ተጫዋች ኦማር ማርሙሽ ነው፣ በቶትናም ይፈለጋል። እንዲሁ ናታን አኬም ከክለቡ ሊወጣ ይችላል ተብሎ ይጠበቃል። ሳቪኒሆም እንዲሁ ሊለቅ ይችላል ተብሎ ስማቸው እየተነሱ የሚገኙ ተጫዋቾች እንደሆኑ ነው እየተገለጸም የሚገኘው። ኦስካር ቦብን ግን ለማስፈረም ዶርትሙንድን ጨምሮ ሌሎች ክለቦችም ንግግሮችን እያደረጉ ነው። የቪኒሲዮስ ጁኒየር ወኪሎች ቪኒ ወደ ፕሪሚየር ሊግ የመዞር ፍላጎት እንዳለው ለቸልሲ፣ ለሊቨርፑል እና ለማንቸስተር ሲቲ ወኪሎቹ አሳውቀዋል። ሪያል ማድሪድ ደግሞ ቪኒን በነፃ መልቀቅ ስለማይፈልግ ኮንትራቱን የማያድስ ከሆነ ቀጣይ ክረምት ላይ ወደ ገበያው እንደሚያወጡት ነው የሚነገረው። ስለዚህ ማንቸስተር ሲቲን ጨምሮ ቼልሲና ሊቨርፑልም እዚህ ተጫዋች ላይ ፍላጎት አላቸውና እድላቸውን መሞከር ይፈልጋሉ ብሏል ቲም ቶክ ባወጣው መረጃ ላይ። ማንቸስተር ሲቲ የክሪስታል ፓላሱን ተከላካይ ማርክ ጉሂንም ለማስፈረም
የሚደረገው ፉክክርን መቀላቀሉን የሚያሳይ መረጃን ኤክረም ኮኑር መረጃውን አጋርቷል። ይህንን ተጫዋች ለማስፈረም ሊቨርፑል ቀዳሚ እንደነበር የምናስታውሰው ጉዳይ ነው። እንዲሁም ሌሎች ክለቦች ባየር ሚኒክ እና ሪያል ማድሪድም እንዳሉበት ይታወቃል። ነገር ግን ሲቲም ወደዚህ ዝውውር መቀላቀሉ ነው የተገለጸው። ካልቨን ፊሊፕስ በማንቸስተር ሲቲ እቅድ ውስጥ የለም። እናም ደግሞ በጥር ተጫዋቾች የዝውውር መስኮትም ከገንዘብ ከቀረበለት ማንቸስተር ሲቲ በጥሩ የዝውውር መስኮትም ሊሸጠው ዝግጁ እንደሆነ ጭምር ማንቸስተር ኢቭኒንግ ኒውስ መረጃውን አጋርቷል። ቲያኒ ራይንደርስ ሀሳቡን ይሰጣል። ከወልቭስ ጋር ባደረግኩት የመጀመሪያ ጨዋታ ላይ ተንታኞች ለኬቨን ደብሮይና ጋር አነጻጽረውኛል። ለዚህ ደግሞ ትልቅ ምስጋና አለኝ። ነገር ግን የኔ ሚናና ባህሪያት ከሱ ጋር ሲታይ የተለያዩ ናቸው። ክለቡም ይህንን ከመጀመሪያው ቀን ጀምሮ ነግሮኛል። እናም እኔ ደግሞ ራሴም ብዙ ጊዜ ተናግሬያለሁ። እኔ አዲሱ ኬቨን ደብሮይን አይደለሁም፣ አማካይ ተጫዋች ነኝ። ነገር ግን ራሴን እንደ 8 ቁጥር ተጫዋች አድርጌ ነው የማየው። በመከላከልም በማጥቃትም መካከል የምገኝ ቦክስ ቱ ቦክስ ተጫዋችም አድርጌ ነው ራሴን የምቆጥረው ሲል ነው የማንቸስተር ሲቲው ተጫዋች የሆነው ቲያኒ ራይንደርስ የተናገረው። የኔ ጥንካሬ ጎል ለማስቆጠር ምቹ የምሆንበትን ቦታ ማግኘቴ ነው። እናም ሁሌም በየጨዋታው ሁለትና ጥሩ የጎል እድሎችን አገኛለሁ። ሚላን ሳለሁ ደግሞ እንደማስቆጥረው እዚህም እያስቆጠርኩ አይደለም፣ ነገር ግን አሁንም እየተመለከትኩኝ ነው። እናም ያ ደግሞ የሚላኑ የጎል ቁጥር ድጋሚ እንደሚፈጠር እርግጠኛ ነኝ ሲል ነው ቲያኒ ራይንደርስ ሀሳቡን ያጋራው። ሪያል ማድሪድን ስንመለከት ሻቪ አሎንሶ በፍጥነት ፌዴሪኮ ቫልቬርዴን ወደ ምርጥ አቋሙ እንዲመለስለት ይፈልጋል። እንደ ክለብ ዓለም ዋንጫ ብዙ ኳሶችን ወደ ግብነት ክልል እንዲመታና እንዲያስቆጥርም ይፈልጋል ተብሏል። ፌዴሪኮ ቫልቬርዴ በቅርብ ሳምንታት ውስጥ አቋማቸው እየወረዱ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያነሳሉ። ነገር ግን ቶሎ ወደ አቋሙ እንዲመለስም እንደሚፈልግ ነው ሻቪ አሎንሶ ዲያሪዮ አስ እየዘገበ የሚገኘው። ቪኒሲዮስ ጁኒየር ለኤንድሪክ መልእክቱን ልኮለታል። መልካሙን ሁሉም መኝልሃለሁ ወንድሜ ሲል ነው ቪኒሲዮስ ለቡድን አጋሩ ሀሳቡን የላከው። ብራዚላዊው የሪያል ማድሪድ የአጥቂ ስፍራ ተጫዋች የሆነው ቪኒሲዮስ ጁኒየር ለሀገሩ ልጅና የቡድን አጋሩ የነበረው ኤንድሪክን ወደ ሊዮን ሊሄድ መሆኑን ተከትሎ መልካሙን ሁሉ እመኝልሃለሁ ወንድሜ በማለትም መልእክቱን አስተላልፎለታል። የ18 ዓመቱ ብራዚላዊ ተጫዋች እስከ ውድድር ዓመቱ መጨረሻ ለ6 ወር የውሰት ውልም ወደ ፈረንሳዩ ክለብ ሊዮን ለመቀላቀልም መወሰኑን ተከትሎ የቡድን አጋሩ ቪኒ በማህበራዊ ትስስር ገጹ ላይ ምኞቱን ገልጾለታል። ራሱን ለዓለም ዋንጫው ብቁ ለማድረግም በማሰብ ወደ ፈረንሳይ የሚያቀነው ብራዚላዊ ታዳጊ ከ6 ወር በኋላ ወደ ሎስ ብላንኮቹ እንደሚመለስ ነው መረጃዎች የሚያሳዩት። ሪያል ማድሪድ በዘንድሮ የውድድር ዘመን ከሳንቲያጎ ቤርናቢው ስቴዲየም ከፍተኛ ገቢ እንደሚጠብቅ ነው የተነገረው። ሎስ ብላንኮቹ ከስቴዲየሙ ብቻ 400 ሚሊዮን ዩሮ ገቢ ያገኛሉ ተብሎ እንደሚጠበቅ ተነግሯል። ገቢው የሚገኘውም ከሙዚቃ ድግስ፣ ከጉብኝት፣ ከተለያዩ ዝግጅቶችና ሬስቶራንቶች መሆኑም ነው የተዘገበው። ክለቡ በስቴዲየም የሚያገኘው ገቢ በ31 በመቶ ከፍ እንደሚል ሲገለጽ ሪከርድ ሆኖም ይመዘገባል ተብሎ ነው የሚጠበቀው። በውድድር ዓመቱ መጨረሻ ኒኮ ፓዝ ወደ ሪያል ማድሪድ እንደሚመለስም ተረጋግጧል። ሪያል ማድሪድ በኒኮ ፓዝ ውስጥም እምቅ አቅምና አስደናቂ የሆነ ድንቅ ነገርም እንዳለ ያውቃል። እናም ከሰኔ 2026 ጀምሮ ተጫዋቹ ቋሚ የቡድኑ አካል ለማድረግም ወስኗል። ለሱ ምንም አይነት የዝውውር ዋጋ ጥያቄ መስማትም እንደማይፈልጉ ነው ዲያሪዮ አስ የተባለው የመረጃ ምንጭ መረጃውን ያጋራው። የኔ ከባዱ ተጋጣሚ ሜሲም ሮናልዶም አልነበሩም ብሏል አሌዛንድሮ ፍሎሬንዚ። የቀድሞ ጣሊያናዊ ተጫዋች አሌዛንድሮ ፍሎሬንዚ ክሪስቲያኖ ሮናልዶና ሊዮኔል ሜሲ ለሱ አስቸጋሪ እንዳልነበሩ ይናገራል። ከሜሲና ሮናልዶ ጋር ተጫውቻለሁ፣ ለነሱ ትልቅ አክብሮት አለኝ። ነገር ግን ሁለቱም ለኔ ከባድ ተጋጣሚ አልነበሩም ሲል ተደምጧል። እኔን ያሰቃየኝ ተጫዋች ኢቫን ፔሪሲች ነው የሚለው አሌሳንድሮ ፍሎሬንዚ እሱ በግራም ሆነ በቀኝ ምንም ለውጥ የለውም፣ መሮጡን አያቆምም፣ ከባድ ተጋጣሚ ነበር ሲል ጭምር ነው የተናገረው። ሱዳን በአፍሪካ ዋንጫ ተሳታፊ መሆኗ በእርስ በርስ ላይ ያላት ነገርም ላለው ዜጋ ደግሞ ተስፋ መሰነቁን የፊት መስመሩ ተጫዋች አቡበከር ኢሳ ይናገራል። የተባበሩት መንግስታት ድርጅትም በሚያዝያ ወር 2023 የተቀሰቀሰውን የዓለማችን ትልቁን ነገር ደግሞ ትልቁ ቀውስም ሲል ጭምር ገልጾታል። በፓርላሜንታራዊ መንግስቱና በፈጥኖ ደራሽ ኃይሉ መካከልም የተፈጠረው ነገር ሀገሪቱን ለከፍተኛ ነገር መዳረጉም የሚታወስ ነው። 150,000 ሰውም በዚህ ምክንያትም ህይወቱ ሊጠፋ እንደቻለ ነው የተነገረው። 12 ሚሊዮን ሰው ደግሞ ቀየውን ለቆ እንደተሰደደ ጭምር
ተነግሯል። በተለይም በምዕራብ ዳርፉር ክልልም መጠኑ የሰፋ ረሃብም ጭምር መኖሩን የተነገረው። ሱዳን በአፍሪካ ዋንጫው የሜዳ ላይ የማጣሪያ ጨዋታዎቿን በሙሉ በገለልተኛ ሜዳ ነው ያደረገችው። በዚህ ሁሉ መስቀልቅል ውስጥ ግን ከ1976 በኋላ በመድረኩ አራተኛ ተሳትፏን አሳክታለች። ከ1970 የመድረኩ አሸናፊም ትናንትና ምሽትም የምድብ የመክፈቻ ጨዋታዋን በአልጄሪያ የ3-0 ሽንፈትን አስተናግዳለች። በፈረንጆቹ ታህሳስ 28ም የኢኳቶሪያል ጊኒ ስትጫወት የመጨረሻ የምድብ ጨዋታዋን ታህሳስ 31ም ከቡርኪና ፋሶ ጋር የምታደርግ ነው የሚሆነው። አጥቂው አቡበከር ኢሳ በእንግሊዝ ፉትቦል ሊግ ለሚሳተፉ ስካንትወርፕ ዩናይትድ፣ ብሬንትፈርድ ሲቲ እና ግሬምስቤ ታውን የተጫወተ ሲሆን አሁን ላይ ለተሃይ ቡድንም እየተጫወተ ይገኛል። የቡድን አጋሮቹ በአልሂላል እና አልሜሪክ እየተጫወቱ ሲሆን በአለመረጋጋቱ ምክንያትም ቀደም ብሎ ክለቦቹ በሞሪታኒያ አሁን ደግሞ በሩዋንዳ ሊግ ላይ በመጫወት ላይ ነው የሚገኙት። ኢሳ ግጭቱ እንግዲህ እንዲቆምም ጠይቋል። የተወሰኑ ቤተሰቦቻቸው በዚያ አሉ፣ ዜጎቻቸውም ደግሞ ምክንያት እየተጎዱ እንደሆኑ ይናገራል። ይህም ደግሞ ውድድር በትንሹም ቢሆን እንኳን ጥንካሬ እንደሚሰጣቸው አምናለሁ ሲልም ጭምር ነው የተናገረው። ሌላኛው ሎሬን ኮስያልኒ ከደረጃው ለምን እንደወረደና አርሰናልን ለመልቀቅም ለምን እንደተገደደ ይናገራል። ሎሬን ኮስያልኒ አወዛጋቢ የአርሰናል ስንብት ጀርባ ያለው ቁልፍ ምክንያት ሙሉ የውድድር ዘመን በአካልና በአእምሮ ብቁ ካለመሆን ጋር የተያዘ እንደነበር ተነግሯል። የ34 ዓመቱ ፈረንሳዊ ከአርሰናል ጋር የ9 ዓመታት ህብረት ነበረው። ነገር ግን ከክለቡ የወጣበት መንገድ አንዳንድ ጊዜም ደጋፊዎቹን አስቆጥቷል። የሎሬን ኮስያልኒ ቆይታ በአርሰናል እንግዲህ አርሰናልን የተቀላቀለው ከሎሪዮ እግር ኳስ ቡድን ሐምሌ 2010 ላይ ነበር። በሁሉም ውድድሮች 353 ጨዋታዎችን አድርጎ 27 ግቦችንም በስሙ አስመዝግበዋል። በአንድ ወቅት ላይም በአካልም ከመድከም ጋር በተያዘና በቤተሰብ ጉዳይ ምክንያትም የሰሜን ለንደን ቆይታው እንዳበቃና ስንብት መምረጡንም አስታወቀ። በቅድመ ውድድር ዝግጅት ወቅትም ከአርሰናል ጋር ወደ ዩናይትድ ስቴትስ አብሮ ለመጓዝ አልፈቀደም ነበር። እሺታውንም ነሳ። ከክለቡ ጋርም ለመለየት መወሰኑን አመላከተ። በኋላ ላይም ቦርዶ አቀና። የሰሜን ለንደኑ ክለብ በአምበልነት ያገለገለው ኮስያልኒ ከቅድመ ውድድር ዘመን ዝግጅቱ ከዩናይትድ ስቴትስ በመቅረትም ከሰሜን ለንደን መጫወቱንም እንግዲህ አመቻቸ። በመጨረሻም የሊግ ዋኑን ክለብ ቦርዶን ለመቀላቀል የወደደውን አደረገም። ወደ ትውልድ ሀገሩ ተመለሰ። ኮስያልኒ በአርሰናል የነበረው የስራ ዘመን እንዴት እንዳበቃና ለምን ክለቡን መልቀቅ እንደፈለገም ሲያስረዳ የፕሪሚየር ሊግ የውድድር ዘመን በጣም ረጅም ነው፣ ብዙ ነገሮች ይጠይቃል፣ በአካልም በአእምሮም በጣም ጠንካራ መሆንን ይፈልጋል። በወቅቱ ይህንን ስወስን ከ40ና 50 የሚደርሱ ጨዋታዎችን ማድረግ እንደምችል አልተሰማኝም። እናም የስራ ዘመኔን በጉዳት ማጠናቀቅ አልፈለኩም። ከሊጉ ደረጃ እንደወረድኩኝም ታወቀኝ። እናም ደስተኛ ሆኜ ወደምቀላቀልበትም ክለብ አመራውኝ። ያ ጊዜ ለውሳኔ በጣም ትክክለኛ ወቅት እንደነበር እኔም ቤተሰቦችም ተስማማንበት ነበር። ብዙም ማሰብ ያለው እግር ኳስ የአካል ብቃት ያለበት ሁኔታ፣ ባለቤቴ፣ ልጆቼ እናም ደግሞ የዕለት ተዕለት የኑሮ ሁኔታዬንም ማገናዘብ ነበረብኝ። እኔ ራሴን አሳመንኩት። በአርሰናል የቆየሁባቸው እነዚያ 9 ዓመታት እኔም በቤተሰቤ ጋርም ወደ ትውልድ ሀገር የመመለስ ውሳኔን እያንዳንዱ ሰውም በአክብሮት ተቀበለና ወደዚያ እንድመለስ አደረገኝም ሲል ጭምር ነው የተናገረው። ሎሬን ኮስያልኒ ነው ይህንን ሀሳብ የሰጠው። ኒውካስል ዩናይትድ ተከላካዩ ዳን በርን በጉዳት ምክንያት እስከ 6 ሳምንታት ከሜዳ እንደሚርቅ በመረጋገጡ ከባድ የጉዳት ዜና እንደደረሰው ዴይሊ ሜል ዘግቧል። የጉዳት አሰልጣኝ ኤዲሃው በአሁኑ ወቅት በአካል ብቃት ላይ የሚገኙ 4 አንጋፋ ተከላካዮችን ብቻ እንዲይዙ ያስገድዳቸው ሲሆን ቡድኑ ለከፍተኛ ችግርም ዳርጎታል። ጉዳቱ ያደረሰው እንግዲህ ከኒውካስል ከሰንደርላንድ ጋር 1-0 በተሸነፈበት የታይንዊር ደርቢም ጨዋታ እንደነበር ይታወሳል። ዳን በርን ከሰንደርላንዱ ተከላካይ ኖርዲ ሙኩዌሌ ጋርም በፈጠሩት ግጭት የሙኬሌ ጉልበት የዳን በርን የሰውነት ክፍል ላይ በማረፉ ጉዳት እንደደረሰበት የሚታወስ ነው። ዳን በርን ጨዋታውን ለመቀጠል ሞክሮ የነበረ ቢሆንም በ42ኛው ደቂቃ ላይ መተንፈስ እንደከበደው ለሕክምና ቡድኑ በመግለጹ ወዲያውኑ ወደ ሆስፒታል ተወስዷል። በሆስፒታል በተደረገለት ምርመራም የሳምባ መበሳትና የጎድን አጥንት ስብራትም እንዳጋጠመው ነው የተነገረው። የዳን በርን ከሜዳ መራቅም የኒውካስል የኋላ ክፍልን የበለጠ ያዳክመዋል። በአሁኑ ወቅት ክለቡ ያለበት ሌሎች ጉዳቶችም ሴቨን ቦትማን በጀርባ ህመም ምክንያት ከሜዳ ርቋል። ኬራን ትሪፒየ በጡንቻ መሳሳብ ወይም ሃምስትሪንግ እየታገለ ነው የሚገኘው። ኤሚል ክራፍት በረጅም ጊዜ የጉልበት ጉዳት ላይ ነው። በአሁኑ ወቅትም ለክለቡ ዝግጁ የሆኑት ተከላካዮች ፋቢያን ሸር፣ ጀማል ላሲያልስ፣ ቲኖ ሊቨርማንቶ እና ማት ታርጌት ብቻ እንደሆናቸው ይነገራል። ይህ ጉዳት ቀውስም ኒውካስል በጥር ተጫዋቾች የዝውውር መስኮት አዲስ ተከላካይ ለማስፈረምም የሚያደርገው እንደሚሆን ነው እየተገለጸ የሚገኘው። ጥረትም ያደርጋል ተብሎ ይታሰባል።
ዳንበርን በቡድን ውስጥም ባለው የመሪነት ብቃትና በረጅም ቁመቱ ደግሞ ለቡድን የሚሰጠው ጥቅም ለሌሎችም ተጫዋቾች በቀላሉ የሚተካ ባለመሆኑ ለኤዲሃው ትልቅ ማጣት እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የጣሊያኑ ክለብ ሮማ በጥር ተጫዋቾች የዝውውር መስኮት የማጥቃት ክፍሉን ለማጠናከር የቶትናም ሆትስፐርሱን አጥቂ ማታያስ ቴልን ለማስፈረም እያሰበ መሆኑን ካልቺዮ መርካቶ ዘግቧል። በታዋቂው አሰልጣኝ ጂያምፔሮ ጋስፔሬኒ የሚመራው ሮማ አሁን ባለው የአጥቂ ክፍል ውስጥም ጥልቀትና ጥንካሬ ስላለው የፊተኛው መስመርን ማጠናከር እንደ ዋነኛ እቅዱ ይዞታል። የ20 ዓመቱ ፈረንሳዊ አጥቂ ማታያስ ቴል ባለፈው ክረምትም ከባየር ሚኒክ ቶትናምን የተቀላቀለ ቢሆንም በአሰልጣኝ ቶማስ ፍራንክ ስር ቋሚ መሰለፍ ዕድልን ለማግኘት እየታገለ ይገኛል። ሮማ ማቲያስ ቴልን በማጥቃት መስመር ላይ በማንኛውም ቦታ መጫወት የሚችል ፈጣንና ጉልበት ያለው ተጫዋች አድርጎም ይመለከተዋል። ሮማ መጀመሪያ ላይ የማንቸስተር ዩናይትዱን ጆሹዋ ዘርክዚን ለማስፈረም አስበው የነበረ ቢሆንም ዩናይትዶች ተጫዋቹን በጥር ወርም የመልቀቅ ፍላጎት የላቸውም። ይህም ሮማ ወደ ሌሎች አማራጮች እንዲሄድና ማታያስ ቴልን እንደ ዋነኛ ኢላማም እንዲይዘው አድርጎታል። ቶተንሃም ሆትስፐርስ ተጫዋቹን የመሸጥ ፍላጎት የለውም። ነገር ግን ተጫዋቹ ቋሚ የመሰለፍ ዕድልን እንዲያገኝና ብቃቱን እንዲያድግም ለማድረግ በውሰት እንዲሄድም እንደሚፈቅዱለት ይችላሉ ተብሎ ይገመታል። ማቲያስ ቴል በአሁኑ ወቅትም እንደ ሪቻርድሰን ካሉ ተጫዋቾች ጋርም ከባድ ፉክክር ስላለበት በቂ የመጫወቻ ደቂቃ ለማግኘትም ወደ ጣሊያን ማምራትን ሊመርጥ እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኙ ዘገባዎቹ የጠቆሙት። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ባለፈው ክረምት የተቀጠሩትን ቶማስ ፍራንክን በማሰናበት የቀድሞ የባርሴሎና አሰልጣኝን ሻቪ ሄርናንዴዝን ለመተካትም በቁም ነገር እያሰበበት ነው ብሏል ፌጂያስ። የክለቡ አመራሮች ቡድኑ በቶማስ ፍራንክ ስር እያሳየ ባለው ደካማ አቋም ምክንያት ግልጽ የታክቲክ ለውጥንም ወይም አይደንቲቲ ማጣቱ ስጋት ውስጥ መውደቃቸውን የተነገረው። ቶተንሃም በዘንድሮው የውድድር ዘመን ወጥ የሆነ አቋምን አላሳየም። ቶማስ ፍራንክ ስራ ከጀመሩ አንስቶ የነበረው ጉዞም ብዙም አሳማኝ አልሆነም። በሁሉም ውድድሮች ካደረጓቸው 25 ጨዋታዎች መካከልም ማሸነፍ የቻሉት በ10 ብቻ ነው። እንዲሁ ደግሞ በኖቲንግሃም ፎረስትም 3-0 መሸነፋቸው እጅግ በጣም አበሳጭቷቸዋል። ቶማስ ፍራንክ ሲቀጠሩ የቡድኑን አጨዋወት ያሻሽላሉ ተብሎ ተስፋ ተጥሎባቸው የነበረ ቢሆንም አሁን ላይ ግን አመራሮቹ አሰልጣኙ ለረጅም ጊዜ ስኬትም ያበቁናል የሚለው ላይ ጥርጣሬ አድሮባቸዋል። ሻቪ ፍራንክን ለመተካትም ዋነኛው እጩ ሆኖ ቀርቧል። በአሁኑ ሰዓትም ያለምንም ክለብ የሚገኘው ሻቪ ሄርናንዴስ በእንግሊዝ ፕሪምየር ሊግ የመስራት ፍላጎት እንዳለውም ይታመናል። የቶትናም ቦርድ ሻቪ ሄርናንዴዝን ለረጅም ጊዜ ስኬትና ስልታዊ ኢንቨስትመንትም ይመለከተዋል። ወጣት ተጫዋቾችን የማሳደግ ልምድ ያለው በቴክኒክና በግልጽም ደግሞ የታክቲካል ዲሲፕሊን ላይም የተመሰረተ አጨዋወትን ይከተላል። ሻቪ ሄርናንዴዝ በ2023 ከባርሴሎና ጋር የላሊጋ ዋንጫን ቢያሸንፍም በአውሮፓ መድረክ ከነበረው ውጤት ላይ ቅሬታዎች ይነሱበት ነበር። ሆኖም የእሱ አጨዋወት ቶትናም ወደፊት ሊያራምደው ይችላል ተብሎ ይታሰባል። የቶትናም አመራሮች ለአሁኑ ጠብቆ የማየት ስልትንም ቢከተሉም እንደ ኖቲንግሃም ፎረስት አይነት ውጤቶች የሚደገሙ ከሆነ ግን የቶማስ ፍራንክ ቆይታ እጅጉን አጠራጣሪ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ጉዳዮችን ደግሞ አካተን በሌሎች ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።